አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ የቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን ታጸናለህ። በመካከላችን እናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን እምራችን ሊሸከመው ሊመረምረው ሊረዳው ሊጠቀምበት የሚችለውን ምስል እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የክርስቲያን ሕዝብህን በቸርነት እንድታስብልን እንለምንሃለን። ክብር ምስጋና ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ አምላክ ነው። ደስ ያለሽ ጸጋን የተሞላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአትን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነት ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። የካቲት 12 ቀን 1997 ዓመተ ምህረት ይህ ዕለት በተለይ በእኛ ታሪክ የሚመታሰቢያ ያለው ዕለት ነው። የካቲት 12 ቀን አደባባይ የካቲት 12 ቀን ሆስፒታል የሚሉ ቃላት እንደሰማችሁ ተስፋ አድርጋለሁ። እንደው አይደለም የታሰበ በምክንያት ከዛሬ 68 ዓመት በፊት 9 ዓመት ማለት ነው በዚህ ከተማ ታላቅ ጉዳት ደርሷል። ምክንያቱ ጣሊያኖች ሕዝቡን በእርዳታ ስም ልቡን ለመግዛት ያሰቡበት ቀን ነበር ማለት ይቻላል እና ግራሲያኒ የተባለው የጣሊያን ተወካይ በምጽዋት ሰብስቦ በነበረበት ሰዓት ላይ እነሱ የተነስተው አደጋ ደረሱ። በሱ ላይ ቦምብ ወረወሩ። በዚህ ምክንያትም ከዛ በኋላ የጠላት ኃይል በከተማው ላይ አትኩሮ ብዙ ጉዳት ደረሰ። ብዙ ቤት ተቃጠለ፣ ብዙ ሕዝብ ተገደለ። በአንድ በኩል አፈጻጸሙ ለሀገር በመቅናት የተፈጸመ ስለሆነ መልካም
ቀለም አለው። በሌላ መልኩ ግን ያ ነገር በዚያው ተወስኖ እንደሚቀር ሳይገመገም የተወሰደው እርምጃ ብዙ እልቂት በማስከተሉ ጉዳቱ አጠፌታ መሆኑን ያሳያል። ይሄ አይነቱ አፈጻጸም በክርስትና ሕይወት አስቸጋሪ ነው። በእስልምና ሕይወት ግን ይህን ያህልም ነው። ዛሬ በኢራቅ እንደምታዩት ማለት ነው። ትናንትም ዛሬም ህዝብ በተሰበሰበበት አደጋ ማድረስ በዚያኛው ሃይማኖት ጽድቅ ነው። በክርስትና ግን በማያስፈልግ ምክንያት አደጋ ማድረስ ራሱ አይታመንም። ይሁንና ያደም ጥፋተኞችን ሳይለይ በልክ ብቻ እነዚያ ሁለት ሰዎች ይህን ካደረጉ በጠቅላላ ኢትዮጵያዊ የሆነ ሁሉ ይጥፋ በማለት የተፈጸመው ግድያ የመስዋዕትነት ዋጋ አስገኝቷል። ኢትዮጵያ ነጻነት እንድታገኝ ተካሷል ማለት ይቻላል። ይሄ ብቻ አይደለም። ከዚያ በኋላም ግንቦት 12 ቀን በደብረ ሊባኖስ ገዳም የተፈጸመው ደግሞ ከዚህ የተለየ ምክንያት የለሽ ነበረ። የተሰበሰበውን ሕዝብ ለመጨረስ ብቻ የተፈጸመ። ከዚያም በኋላ እኔ በነበርኩበት ሀገር በዲማ ነሐሴ 12 ቀን የተፈጸመው ይህንን የመሰለ ነበረ። ያስ እንዲያውም አንድ ቀን አልበቃውም። ከነሐሴ 12 እስከ መስከረም 18 ቀን ድረስ የዘለቀ የ42 ቀን ድብደባ ነበር። ይሄ ተጠራቅሞ ነው የደም አቤቱታ ነው ኢትዮጵያን በዚያ ጊዜ ነፃ ያወጣት። በግፍ የሚፈስ ደም እንደው ፈሶ ይቅር። አቤቱታ የሚያቀርብበት አደባባይ አለው። እዚያም የማያደላ ዳኛ ስላለ መልስ ያስገኛል። ታላቁ ነቢይ ሄኖክ መካነ ነፍሳትን እየዞረ ሲጎበኝ አንድ ድምፅ ከዛ ሁሉ በተለይ በጣም ከፍተኛ ድምፅ የሚያሰማ ድምፅ ነበርና የማን ነው ብሎ ጠየቀ። የአቤል ነፍስ ነው፣ ወንድሙን ቃየልን ይከሳል። የቃየል ልጆች ከምድር ገጽ እስኪደመሰሱ ድረስ ጩኸቱን አያቋርጥም ነው ያለው። ቃየል እስኪሞት አይደለም ያለው፣ የቃየል ልጆች ከምድር እስኪደመሰሱ ድረስ ጩኸቱን አያቆምም ነው ያለው። እና ንጹህ ደም፣ በግፍ የፈሰሰ ደም ሁልጊዜ አቤቱታውን ለታላቁ ዳኛ ያቀርባል። እና ኢትዮጵያ በጠላት እጅ ወድቃ በነበረበት ጊዜም ያንን እድሜ ያሳጠረው በአጭር ቀን የወሰነው በየስፍራው ያለ ፍርድ የፈሰሰው ደም ነው።
የአደም ነው ተካስቶ እዚህ ያደረገ። የሚገርመው ለምንድን ነው በዚህ በቅዱስ ሚካኤል መታሰቢያ ቀን ተደጋግሞ የደረሰ ትሉ ይሆናል? ሚካኤል ማለት መኑ ከመ እግዚአብሔር፣ እንደ እግዚአብሔር ያለ ማን ነው ማለት ነው። በዳኝነቱም በርኅራኄውም ሊቁ ያሬድ እጹብ ነገር መልአከ ኪዳኑ ለእግዚአብሔር፣ ሚካኤል ማለት እጹብ ነገር ነው፣ የእግዚአብሔር የኪዳኑ መልአክ ነው ብሎታል። ነቢዩ ሄኖክ እስመ በዲበ ሰናይቱ ለሰው ታዛዚ፣ ከደግነቱ ሁሉ በላይ ለሰው ታዛዥ ነው ይለዋል። በቅዱሳን መላእክት መካከል ይሄ ክፉ ይሄ ደግ የማይባል ነገር ቢኖርም ሁሉም አንድ አይነት ቢሆንም ስለ ቅዱስ ሚካኤል መጻሕፍት በጣም ነው አብዝተው አስፍተው የሚናገሩን ርኅራኄውን፣ ታዳጊነቱን፣ በየስፍራው መላኩን፣ የሰውን ጸሎት መስዋዕት አሳራጊ መሆኑን ነው የሚናገሩት። መስተካህን ይሉታል። ካህን አንዳንዶቹ በአምሳለ ዲያቆን ይሉታል፣ አንዳንዶቹ ግን በአምሳለ ካህን ይሉታል። የሰውን ጸሎት መስዋዕት የሚያሳርግ በእግዚአብሔር የሚያቀርብ ታላቁ መልአክ እሱ ነው። በጥንተ ፍጥረት በመላእክት ተፈጥሮ በመጨረሻ ደረጃ ላይ ነበር ነው የሚለው። ነገር ግን በትህትናው በየዋሃቱ ምክንያት ትዕቢተኛው ከመንበሩ ሲወርድ እግዚአብሔር እሱን ተካ፣ እሱን አላቀ እና በቅዱሳት መጻሕፍት በልዩ ስፍራ ስሙ ተመዝግቦ እናገኛለን። በተለይ በመጽሐፈ ዳንኤል ቅዱስ ገብርኤል ዳንኤልን ሲያነጋግረው የፋርስ ንጉሥ አለቃ 21 ቀን ሲቃወመኝ ነበር፣ ሲታገለኝ ነበር፣ ካለቃችሁ ከሚካኤል በስተቀር ማንም ይረዳኝ የለም እንዳለ ተመዝግቧል። እርዳታው ለሰው ብቻ ሳይሆን ለመላእክትም ጭምር እንደሆነ የሚያሳይ ነው። እንደገና በምዕራፍ 12 ያን ጊዜ ይላል የኋለኛውን ዘመን ያመለክትና ያን ጊዜ ለሕዝብህ ልጆች ጠበቃ ሆኖ የሚቆመው ታላቁ መልአክ ሚካኤል ይነሳል ነው። ሚካኤል አብይ ይነሳል ለደቂቀ ሕዝብከ፣ ታላቁ መልአክ ሚካኤል ይነሳል፣ ይቆምላቸዋል፣ ይከራከርላቸዋል፣ ይከላከልላቸዋል ነው የሚለው። እና በተሰለፈበት ሁሉ እርዳታው የማይጎልበት መልአክ ነው። እግዚአብሔር የመረጠው ቸር ታዳጊ መልአክ ነው። የሚገርመው ደግሞ
ካንደበቱ ክፉ ቃል አይወጣም ነው የሚል መጽሐፍ። ሐዋርያው ይሁዳ ወሚካኤልኒ ሊቀ መላእክት የተሃበለ ቃለ ጽርፈት ይንገር በእንተ ሥጋሁ ለሙሴ አመ ይስብሐ ለሰይጣን። የሙሴ ሥጋ ስለተቀበረበት ከሰይጣን ጋር በተነጋገረ ጊዜ የመላእክት አለቃ ሚካኤል እንኳን ክፉ ቃል አልተናገረም። የስድብ ቃል ሊናገረው አልፈለገም። አላይ ቤሎ ይህስ ከእግዚአብሔር ይፍረድብሃል እንጂ ነው የሚሉት። እንዲህ ከሰይጣን የከፋ የለም። በሱ ላይ እንኳን ክፉ ቃል አልተናገረም ነው የሚለው። ናቲ እና ነቢዩ ሄኖክ በደግነቱ ሁሉ ላይ ለሰው ታዛዥ ነው ያለው አነጋገር እስከ ዓለም ፍጻሜ ጸንቶ የሚኖር መሆኑን የሚያሳየን። ብዙ ጊዜ የኃያል መልአክ ሚካኤል ለእስራኤል ባልደረባ ሆኖ 40 ዘመን መና ከደመና እየወረደ ውሃ ከድንጋይ እየፈለቀ እንዲመገቡ ያደረገ ባህር ከፍሎ ደመና ጋርዶ ያሻገረ 40 ዘመን የመራቸው ከሙሴ ከኢያሱ ጋር የኖረ ኃያል መልአክ ነው። እኛም በሀገራችን በኢትዮጵያ የታቦተ ጽዮን መልአክ ጠባቂ ነው ተብሎ ስለሚነገር ታቦተ ጽዮን ወደ ኢትዮጵያ ከገባችበት ጊዜ ጀምሮ ስሙ የታወቀ መልአክ ነው። ስሙ መታወቅ ብቻ አይደለም፣ እየሰራ ነው። በተለይ እኔ ብዙ ልመሰክርለት የሚገባኝ ሰው ነኝ። እኔ በጠባቂነቱ ብቻ አይደለም፣ እንጃ እንደ ጓደኛ፣ እንደ ቅርብ ባልደረባ፣ እንደ ቅርብ መሪ ሆኖ ሲራዳኝ ሲታደገኝ የኖረ መልአክ ነው። ባለፈውም ጠቅሼላችሁ ነበር መሰለኝ። 3 ቀን ሙሉ አይምሮዬን አጥቼ በቆየሁባቸው በእነዚያ 3 ቀኖች አብሮኝ ነበር የሚዘር በደረስኩበት ቦታ ሁሉ መጨረሻም ዋሳምጡ በተባልንበት ጊዜ እኔ እዚህ ሀገር ምን ሰው አገኛለሁ? ማውቀው ሰው የለኝም ስናገር ቅዱስ ሚካኤል ይዋስህ እንደሆነ አለኝ አንዱ። እሱማ ከፈቀዳችሁ ምን ቸገረኝ? እንደማውቀው ሁሉ እኮ ነው። እንዲህ ዘይ መለስ ስል አጠገቤ ቆሞ አገኘሁት። በእኔ ቁመት ልክ እባክህ ቅዱስ ሚካኤል አንተን እንቀጥራለን ብለውኛልና ተዋሰኝ እለዋለሁኝ። ምን ይዋሰዋለሁ? ከዛሬ ጀምሮ ምን ሳትጠይቁ እንዳትሄዱበት አላቸው። ከዚያ ጊዜ ጀምሮ እስካሁን አለሁ 59 ዓመት። እድሜውን አይደለም መቁጠር ያለባችሁ፣ ዘመኑን አይደለም መቁጠር ያለባችሁ። በዚህ ጊዜ ውስጥ ስንት ጊዜ ሞቼ ተነሳሁ ብላችሁ ይደንቃችኋል። በሰማዕታት ታሪክ ውስጥ
ያደረገው ተአምራት ተደጋግሞ ይታያል። በተለይ በቅዱስ ጊዮርጊስ ታሪክ ውስጥ 3 ጊዜ ሞቶ 3 ጊዜ እንደተነሳ ነው የሚነገረው። ድንቅ ነው። የሚያዳምጥ፣ የሚመለከት፣ የሚያዘክር ስለነበረ ነው የተጻፈው። በእኛ ዘመንም እግዚአብሔር ካለ የሁሉ አለ። አናስታውሰውም እንጂ አናዘክረውም እንጂ አለ አለ። 9 ሞት መጣ ቢለው አንዱን ገባ በለው አለ ይባላል። 1 ሞት ብቻ አለ 2 3 4 5 7 8 9 10 ሞት የሚጎበኝበት ጊዜ አለ። እግዚአብሔር ደግሞ በቸርነቱ በታዳጊነቱ ያንን አሳልፎ ቸርነቱ እንዲነገር ያደርጋል። ቅድም የጠቀስኩላችሁ ሁለተኛው ነው። በመጀመሪያው ግን ነሐሴ 12 ቀን አጠገቤ ያለው ሰው ተገድሎ የተረፈ ምናልባት እንደዚህ ስላችሁ እንዲያው እዛው ቦታው ሁላችንም ተገኝተን ተኝቼ ባሳያችሁ ነው ደስ ይለኝ ነበር። የነበርኩበትን ሁኔታ ሰውየው ጠፍጣፋ ድንጋይ ላይ ቆሞ ዳዊት ይደግማል። ያለነው ቤተክርስቲያን ነው። እና ጓደኞቼ እየታገልን እንጫወታለን። ሳሩ አድጎ ውጦናል እና ተንኮሉን ያመነጨሁት እኔ ነኝ። ጓደኛዬን እጁን አስርኩት በዚያ በበቀለው ሳር። ይህን ካመጣሽማ ብለው 2 ሆነው እግሬን ገጥመው 2 ቦታ ላይ አገዳዬ ላይ፣ ጭኔ ላይ፣ ወገቤን፣ አንገቴን፣ እጄን ደግሞ ግራና ቀኝ ዘርግተው እንደ ብራና ዋጥረውኝ ሄዱ። እነሱ ጥለው እዚያ እንዳለ ሆኖ ሰው እንትን አውሮፕላን ይመጣ እንዲህ ራሴ ላይ ነው ያለ ሰውየው እግሩ ስር ነው ያለው። ተው ይለናል። እንዲህ ብለው ነጭ ልብስ ለብሶ ነው ዳዊት ደግሞ እንደመጣ አውሮፕላኑ ነጭ ልብስ ለብሶ ከቆመው ሰውዬ ላይ ጣለ። በቃ ሰውየውን አንድ ዛፍ አለ፣ ነባር ዛፍ ደወል የተሰቀለበት በዚያ ላይ አሳልፎ ዕቃ ቤቱ ግቢ ጣለው። የቆመበት ድንጋይ ተፈንቅሎ እሱን ተከትሎት ሄደ። እንግዲህ አስቡ፣ ያው ድንጋዩ በቃ የነበረ እንኳን ቦምብ እኔ የተኛሁበት መሬት በሙሉ ተገለባበጠ እና በዚህ በቀኝ እጅ ያለውን አክርማ ከነ ጉሊቱ ነው ይዤ የተነሳሁ። እንደ በረርኩ ብቻ አይምሬን አላቅም ለቤተክርስቲያን ገባሁ። እንደዚህ ያተረፈኝ እግዚአብሔር። እንግዲህ ታዲያ ይሄ ተአምራት አይደለም እግዚአብሔር ያደረገው? ያ እንግዲህ ሁለተኛ ነው። ከዛ ወዲህ በየጊዜው የሆነውን ባነሳላችሁ ለምን ማይታወቅ በተለይ በ85 ዓመተ ምህረት 3 ጊዜ ነው ኦፕሬሽን የሆንኩት። 2 ጊዜ ከሆንኩ በኋላ ለሶስተኛው የተከፈተውን እንዘጋለን ብለው ሐኪሞች ባደረጉት አፈዛዘም ሞቼ ነበር። ለነርሱ አስተማሚ በ12 ሰዓት የሚሰጥ መድኃኒት ያዝዙታል። 2 ሰዓት ተኩል ኦፕሬሽን ይጠብቀኛል። እሱ ይረሳዋል።
ይረሳና በሁለት ሰዓት ይሰጠኛል። ሐኪሙ በሁለት ሰዓት ተኩል በቀጠሮ ገባ። እኔ ወደ ኦፕሬሽን ክፍል ሄድኩኝ። ሐኪሙ እንዳዘዝኩት ተፈጽሟል ባይ ነው። እንግዲህ ከ12 ሰዓት እስከ 2 ሰዓት ተኩል ቢያንስ ያ መድኃኒት 2 ሰዓት ተኩል በህይወቴ ውስጥ መስራት አለበት ማለት ነው። እና ያ እንደገባው እዚህ ግራ እጄ ላይ አንድ ነገር እንደ መርፌ ያለ ነገር ጠብ አደረገ ሐኪሙ። ተወርውሮ ጉሮሮዬን አነቀኝ። በቃ እንደ ገመድ ማን ነው ሰው ልጅ ዝም ብሎ ይፈራፈራል። ከዚህ ከአንገቴ በላይ ያለው ምንም አይሰራም። ደነገጠ። እንደገና ለዚያ ማፍረሻ ቶሎ አለና ማለት ወገን ከዚያ ሰዓት ጀምሮ እስከ 6 ተኩል አጠገቤ ቆሞ ሰዓትን እያየ በ6 ሰዓት ላይ ሻይ ስጡት አለ። ሻይ ሰጡኝ። በማቀላቀሉ አስታወከኝ። ከዚያ በኋላ እሱ እፎይ ብሎ ወደ ቤት ተመለሰ። እንዲህ አድርጎ ነው የተደረገ። ታዲያ በዚያ ጊዜ ሁሉ እኔ እኮ ይለኛል ይሄ የድሮውን የአበሻ ልብስ የለበሰ ሰውዬ ይመጣና እኔ እኮ የሸዋስ ነኝ አይዞህ ይለኛል። እኔ እኮ የሸዋስ ነኝ አይዞህ ይለኛል። ቅዱሳን መላእክት ትልቅ እርዳታ አለ ለሰው ልጆች። ቅዱስ ጳውሎስ እኩኑ መላእክት ሰመንፈስ ምንቱ ወትከነው ለመላእክት ገንተ ለሐሉም ይረሱ ህይወት ዘላለም መላእክት ማቆረ ይቀናቸው የዘላለም ህይወት ሊወስዱ ለሚገባቸው ሰዎች መልእክተኞች ናቸው ነው ያለ። የኢትዮጵያ ሕዝብ በዚህ የታደለ ነበር። ከቅዱሳን ጋር አብሮ በመኖር የታደለ ነበር። ከእመቤታችን ጀምሮ ቅዱሳን መላእክትን ቅዱሳን ሰዎችን ያከብራል። በጸሎታቸው በቃል ኪዳናቸው ይማጸናል። ይህ በመሆኑም በችግሩ ሁሉ ፈጣን መፍቻ ያገኝ ነበር። ዛሬ ግን ሁሉም ስለቀረ የቀልድ ስለሆነ ምንም ማተን ተቀምጠናል። ትናንት ለሰማሁት መሰለኝ በራዲዮ ታሰበ ይደረጋል ሲል ነበር። እንግዲህ ምንድነው ኮንታስ የሚደረገው? በመሆኑ እዚያ ቀን ካለቀው ህዝብ ከዚህ ወዲህ ያለቀው ህዝብ አይበዛም እንዴ? ይሁ ከተቆጠረ ደግሞስ ያደረገው ባይድ ነው። ከዚህ ወዲህ ያሉ ሰዎች ግን ኢትዮጵያውያን አይደሉም ማለት ነው። በሶስተኛ ደረጃስ የዚያ ቀን የፈሰሰ ደም ኢትዮጵያን ተካሶ ነፃ ወጥቷል። ከዚህ ወዲህ የፈሰሰው ደም መቼ ዋጋ አገኘ? በዚያ ቀን የፈሰሰው ደም አፍሳሹ አመፀኛ ቢሆንም የተገደሉት ግን ንጹሃን ነበሩ። በእኛ ዘመን ግን ችግሩ ምንድነው? ገዳይም ተገዳይም አመፀኞች ናቸው። ሁለቱም እግዚአብሔር ዘንድ ሁለቱም ሃይማኖት አልባ ናቸው። ሁለቱም እግዚአብሔርን አያውቁም። በደርግ ጊዜ እድገት በህብረት በሚባለው ተማሪ ሁሉ ወጥቶ ዘመተ። ወደቀው ወድቆ የተረፈው ተመለሰ። አሁንም ቢመለስም አልተመለሰም። እንቢ አለ። ግን በዚያው በወደደው በደርግ ሰይፍ ስር ወደቀ እና እየኮለኮለ እየወጣ ሜዳ ላይ ይጨፈጭፈው ነበር። እንግዲህ የማይጠቅም መስዋዕት ማለት ነው።
ሃይማኖት አልባ፣ ገዳዩም ሃይማኖት አልባ፣ ሟቹም ሃይማኖት አልባ ሆነው 17 ዓመት ተሰቃየ። እየባሰን ከሚሄድ በስተቀር የተሻለ ነገር የለም። እዛ 6 ዓመተ ምህረት የእስላሞች ሰላማዊ ሰልፍ ጥያቄ የፍትሐ ብሔር ሕጋዊ ሰውነት የነበራት ቤተክርስቲያን መብቷን አጥታ ከዛሬ ጀምሮ ቤተክርስቲያንና መንግስት ተለያይተዋል የሚል ሕገ መንግስት ተረቀቀ፣ ጸደቀ፣ ታወጀ። ከዚህ ጊዜ ጀምሮ እግዚአብሔርና ኢትዮጵያ ተለያይተው ቆመዋል። ወዲያውኑ በመስከረም እግዚአብሔር የለም የሚል መንግስት ተተካበት። ቤተክርስቲያኒቱም ወንጌልና ሶሻሊዝም አንድ ነው ብላ ጎን ቆመች። እስካሁንም ድረስ አብራ እንደቆመች ናት። እና መቼ ነው እኛ ንስሐ የምንገባ? እርቅ የምንገባው መቼ ነው? አንጠይቅም። አመጽ ደግሞ የግል አይደለም። በአንድ ሰው በሁለት ሰው እናመካኝ አንችልም። ሁላችንም የሚያመጽ ነው በእግዚአብሔር ላይ። ሁሉ አረ ወህወር አለ። ሁሉም እንደ ፈረስ ጆሮ እንደ ሰላጥን ጎረዶ ተናፍሎ አመጸ ያለ ነብዩ ቅዱስ ጳውሎስም ለሮሜ በጻፈው መልእክቱ በምዕራፍ 3 ተጠቅሶታል። ይህን አሁን የሚታየው ሁሉም አመጸ። ባለፈው ሳምንት የሆነውን አይታችኋል። በመስቀል አደባባይ ላይ የጣዖት በዓል የተከበረበት አባቶቻችንም ባርከው ከፍተዋል። ሌሎችም መልእክቶቻቸውን ልከው በዛው ተገኝተዋል እና በመስቀል አደባባይ ነው ይሄ ሆነ። መቼም አንዳንድ ጊዜ ጠላትን የሚመሰገንበት ጊዜ አለ። ይህ ላይ ደርግን ላመሰግነዋለሁ። በዛን ዘመን መስቀል አደባባይ ተብሎ የነበረውን እሱ ሲወርሰው ያገስ አደባባይ ነው ያለው። መስቀል አደባባይ አላለው። አንሱ ይዛምዛችሁን አንሱ ብሎ ላይ ወደ ፒያሳ ሰዶ ቦታውን ያገስ አደባባይ አለው። ያመጽ አደባባይ አለ። ያመጽ አደባባይ ነው። አንድ ጊዜ ገና ሳይዛጎር በነበረበት ጊዜ እኔም እዚያ አስተምር ነበር። ይፈለገ አይደለም እና ያስተምር ነበር። አብዮት የሚለውን ትርጉም የሰጠው ነኝ። አብዮት እያሉ እንደው ሁሉ በየራሱ ይለዋወጠው ነበር እና መስሉ ጋዜጠኞችን ተንታል አንድ ቀን ተብሎ ጠየቁ። እንደዚህ ነገር ነው ቃል ወግዝን ይባላል። ምን ይመስላል? እርግጥ አለማወቃቸውማ አነጋገር ያስረዳል። አብዮትም አይደለም አብዮትም አይደለም አብዮት ነው። አብዮት እንዲያለ አባየ እንዲያለ አብዮት እንዲህ ማለት ነው። መንግስታችሁ ለእግዚአብሔርም አልገዛም ስላለ የኮሚኒስት ኃይሉ ለእግዚአብሔር አልገዛም ማለት ነውና አብዮት ነው እንጂ አብዮት ወይም አብዮት አይደለም እያቸው ነበር። ተቀበሉና
አብዮት አድርጎ ጸደቀ። አብዮት አደባባይ ተባለ እና አንድ ቀን ያሳስተው ከሁሉ በላይ አብዮቱ የምትሉ ሁሉ ይህ አደባባይ መስቀል አደባባይ ነበር የነበረ። ታዲያ አብዮት አደባባይ ሲባል ትርጉሙ አመጽ ማለት ነው። ብዙ አራቀን አይሁድ በክርስቶስ ላይ የፈጸሙትን ግፍ የሚያስታውስ ከመሆኑ ጋር እኛም በእግዚአብሔር ላይ ታበይነውን አመጽ የሚያሳስብ ነው። ዛሬ ከሁሉ በላይ አብዮቱ የሚል ሁሉ አንድ ግንግራ ቢናበማታ አሁን ግን የሚጠይቃችሁ ሁለት እጃችሁን አውጥታችሁ ከሁሉ በላይ እግዚአብሔር እንድትሉ ነው አልኳችሁ። ሁሉ በላይ እግዚአብሔር ሁሉ ሶስት ጊዜ ተናገርን። እግዚአብሔር ይመስገን። ከዛ በኋላ ወደ ላይ ወጣ። እኔም ተመልሻለሁ ከዛ እስከዛሬ ድረስ ምንሻይ ፕሮፌሰር አስራት የሳይንሶች ይመርና ያንነት ነው ያየሁ ይልኛል። ያንነት ተሰጥቶት ያንነት ባሉን ለማክበር ህዝብን ብዛት አይቼ በሚማክስ ነው ዳር ነበር የቆንቋሉ እንደዚህ ፊልም ጠልቼ ግን በድምጽ ማብላ ሁሉ በላይ አብዮቱ አልተቀርቶ ሁለት እጃችሁን አስታችሁ ሁሉ በላይ እግዚአብሔር በውስጥ ምን አይነት እብድ ሰው ነው ያሰየ ስለ እየገባው ነበር። እግዚአብሔር ግን አሳለፈኝ። እንኳን ልወቀስ የሚያስደነግጥ ቃል አልሰማሁም። ያስደነቃችሁ የሚያስደነግጥ ቃል አልሰማሁም። እውነት ይመስለኛል ቁርጠኝነት ካለ ሁሉ ነገር አለ። ይህንና ከዚያ ጊዜ ጀምሮ ቤተክርስቲያናችን አልተቀጠለችም፣ አልተመለሰችም፣ ህዝቡም አልተመለሰም። እምቢ አለ። እዛው መጠን እድሜው እየረዘመ ሄደ። ደርግ አለፈ ተብሎ ያስን ወደ ቦታው ተመለሰ ተባለ። ባይመለስ ይሻል ነበረ። እውነት እንደ ክብሩ የማይጠበቅ ከሆነ ባይመለስ ይሻል ነበር። ይህ ባለፈው 15 ቀን የተፈጸመው አይታችኋል። አምልኮ ጣዖት የተፈጸመበት አምልኮ ጣዖት ባልተፈጸመበት መስቀል አደባባይ ነው። ምን አለ ኳስ ሜዳ ቢሆን ሃይማኖታውያን አላከበሩበትም እንዳይባል እስላሞች በየዓመቱ የሚያከብሩ እዚያ ነው። ሚስዮናውያን ዝግጅት አድርገው የሚያከብሩ እዚያ ነው። እዚያ ቢከበር ለምን ያንን የነበረውን ስምና ክብር ለመልከር ተብሎ ተደረገ። ይህ ሁኔታ አስጊ ነው። እኔ እንደ ከዚያ ከ66 ጋር ነው የማነጻጽረው። አንድ ነገር አለው፣ አንድ መልእክት አለው። በእግዚአብሔርና በሰው መካከል አንድ መልእክት አለው ብዬ የማስበው አንድ ነገር እንዲህ አድርጎ የሚያሰራ ምንም ምክንያት አልነበረም። በዘፋኝነቱ ከሆነ የሙዚቃው ንጉሥ እየተባለ የሚጠራ አለ። ይሄ ንጉሠ ነገሥት መሆኑ ይሄ በጥቅርነቱ ከሆነ እኛም መንተን ነው እያማረጥን ማቅረብ እንችላለን። እንደ አሜሪካነቱ ከሆነ ደግሞ በአሜሪካን ነው ይሁን እኮ የድራግ ጭስ መስዋዕት
እስከማቅረብ መስቀል አደባባይ ላይ የግራን ጭስ መስዋዕት እስከማቅረብ የተደረሰበት ግዴታ ምንድን ነው? ስትያ ተጠይቀ መልሰችውን ታስታውሱ እንደሆነ እኛ የኃይለ ሥላሴ ልጆች ነን አባታችንም አምላካችንም ብንላቸው ማንም የሚያገባው የለም አለች። ሁሉም ራስ ተፈራሪ ስለብኝ ራስ ተፈራሪ ይሄ አገሪቱን ይጎዳል። የሚያውቅ ሳውቁ አድርጎታል። የማያውቀው ጭምር ይጎዳበታል። ምናልባት የሰው ዘር እንዲትርፍ ቢሆን ሁሉ ነገር እየከበደ ነው ያለው። ረሃቡ፣ በሽታው፣ ድርቁ እየከበደ ነው ያለው። ሀይቅ የተባሉት ነገሮች ሁሉ እየደረቁ ነው ከምንጫቸው። ሀይቅ የሚባለው እኮ ከስሩ ምንጭ የማይለየው የሚገነፍል ነበር። ዛሬ እንዴት እንደሆነ እውነትም የታቀረው አላውቅም እንጂ እንደዚህ ይድርቃል ሀይቅ። አሁን ብዙ ቦታ እንደሱ ነው ችግር ይሆነ አሁን ያየን ደግሞ የሚጠጣት የለም። ልዩ ልዩ እምነት ያላቸው ወገኖች እምነታቸውን ለማሳደግ ለማጠናከር በምርጫውም ጉልበት አግኝተው ለመጠቀም እየፈለጉ ናቸው። እስላም ሙስሊምን ህዝብ እየቀሰቀሰ ነው። ተነስ ታጠቅ እያለ ኦሮሞ የገዳ ስርዓት አራማጅ እየተሳቀቁ ይህን ምረጥ እያለ ነው። ቋንቋውን ብሔራዊ ያደርጋል እያለ ነው። እና ሁሉም የራሱን ዓላማ ለማሳካት እየታገለ ነው። ክርስቲያን ህዝብ ግን ዝም ብሎ ማየት እንኳን አልበቃም። ከዛም ከሚያናፍስ በስተቀር አንዱም ለራሱም ለሀገሩም ለህዝቡም የሚሆን ስራ የሚሰራ የለም። ካህናት፣ መነኮሳት፣ ቀሳውስት፣ ዲያቆናት፣ ምዕመናን እንጃ ብላሰን ለመጠራት እንደት ነው የሚከተለው የሚያስደነግጥ ይሆናል ብዬ አስባለሁ። ስለዚህ ሁላችንም እንድናስብበት እንድንጸልይበት ነው የሚያስፈልገው። የካቲት 12 ቀንን መታሰቢያ ማሰብ ብቻ አይደለም፣ እሱ ኢትዮጵያን ታድጓል። የኛ ህይወት የኛ ህልውና ምን ላይ ቆሟል? ኢትዮጵያን የታላቁ መልአክ የቅዱስ ሚካኤል አማላጅነት እንዲታደጋት እንዲጠብቃት ፈቃዱ ሆኖ መመለስ። የሰማያዊ ወልድ ኢየሱስ ክርስቶስ አሜን። አቤቱ ቸር እግዚአብሔር አምላካችን በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነቱ ስለሰበሰበን እንደዚህ ከፍተኛ ቃጠሎ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና ቃል ኪዳንህን እንታጸናለን። እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን አደራችን ኢትዮጵያን
ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብህን በቸርነት የምታስብልን እንለምንሃለን። እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ምግባችንን በለን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ደስ ያለሽ ጸጋን የተመላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን። አሜን። ሰላም ለኪ ወንፈል ማርያም ለምትወጪ وغير هذا من የቅዱስ መንፈስ ቅዱስ የምታቀርቢው በአማላጅነትሽ እኛንም ልጆችሽን ሀገራችንንም ቤተክርስቲያናችንንም ክርስቲያን ሕዝብሽንም የምታስቢን የምታዘክሪን የምታማልጅልን እንለምንሻለን እንማልድሻለን። ቸር እግዚአብሔር አምላካችን ሆይ በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን ትቀበለን፣ ከክፉ ነገር ሰውረን፣ ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብህን በቸርነትህ እንድታስብልን መዓትን በምሕረት ቁጣን በትዕግስት እንድትመልስልን እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ደስ ያለሽ ጸጋን የተመላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። እግዚእነ ወአምላክነ ኢየሱስ ክርስቶስ ፈተና አበሳህልከ ወምህረትከ ይእዜሰ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመ ሁሉ እግዚአብሔር ይፍታ። የአብ በረከት የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። አሜን።